በተማሪዎች የተዘጋጀውን እስላማዊ አዝናኝና አስተማሪ ድራማ እስኪ እንመልከት። ዱንያ ግዛት ሲተካኩ ብዙ ነገሮች እየተከሰቱ አሁን ላለንበት በዘመናዊነት ስም ከሃይማኖትና ከባህል አስተዳደግ ያፈነገጡ እሳቤዎችና ተግባራቶች ውስጥ ተዘፍቀን እንገኛለን። ተማሪዎች እጅግ አስተማሪ ስለሆነ እባካችሁ ሼር በማድረግ ለሌሎች አድርሱ። ትምህርት ቤት ቆይታቸው በእውቀት ከመታነጽና በስነ ምግባር ከመዋብ ይልቅ እጅግ መጥፎና አልባሌ የሆኑ ባህሪዎች በአቻዎቻቸውና በሚዲያ አማካኝነት እየወረሱ ይገኛል። ጥፋተኛው ማን ይሆን? መፍትሄውስ ማን ጋር ይሆን? እስቲ ተማሪዎች አሁናዊ የትምህርት ቤት ቆይታቸው ምን ይመስላል? አብረን እንመልከት። ጋሽ ኑርዬ የሁለተኛ ደረጃ ትምህርት ቤት ጥበቃ ሲሆኑ ለብዙ ዓመታት በዚህ ስራ ላይ ቆይተዋል። ዛሬ የ2018 የመጀመሪያ ትምህርት ቀን በመሆኑ የተማሪዎች መግቢያ ሰዓት ስለደረሰ ግቢውን መክፈት ይኖርባቸዋል። ጋሼ ግን አሁንም እያንኮራፉ ነው። ተናገራችሁ ተማሪዎች እንኳን ለ2018 የመማር ማስተማር ዓመት በሰላም አደረሳችሁ። በዚህ ዓመት ከባለፉት ዓመታት ተሻለ እናንተ ልጆች ከፍ ለማድረግና ጸባያችሁን ለማስተካከል ብዙ ስራዎች ይሰራል። አንዳንድ ህጎቹንም ነግራችኋል። በመጀመሪያ ዩኒፎርም ሳይለብሱ ትምህርት ቤት መገኘት፣ ሁለተኝነት ስልክ ይዞ ትምህርት ቤት መገኘት፣ ሶስተኛ አጥርጥሶ መግባት ወይም መውጣት። እነዚህን የመሳሰሉ በዛ ያሉ ህጎችን ሲቀጥሉ የምንነግራችሁ ነው። እናንተም ከኛ ጋር አብራችሁ ጥሩ ውጤት አምጥታችሁ ትምህርታችሁን እንደምታኮሩ ተስፋ እናደርጋለን። መልካም የትምህርት ዘመን። ወደ ክላስ ተማሪዎች ብዙውን ጊዜ የትምህርት የመጀመሪያ ሳምንታት ላይ ብዙ የባህሪ ለውጥ ይታይባቸው ትምህርታቸውን በደንብ ይከታተላሉ፣ በጊዜ ይገኛሉ፣ በአጥር አይገቡም፣ ዩኒፎርማቸውን በደንቡ መሰረት ይለብሳሉ። ነገር ግን ከወራቶች በኋላ ምን ይፈጠር ይሆን? ሰላም ነው። ሰዓት ሄዷል። ራስ በሩ ይዘጋል። ስንት ሰዓት ሆነ? ስንት ሰዓት ነው? በቃ በኬንያ ነው። አንተ አራቀስ ወይኔ ኮሪደር ልማት ነው። ተመለስ። ወደ ዲሬክት ነው። ተመለስ። ጋሽ ለዛሬ ባጥቅ ጭራሽ ባጥቅ እየቀባኝ ነው። እኔ እኮ ነኝ ጋሽ። ተነበር ቢሮ ጋሽ እኔ እኮ ነኝ። አጥያሽ ጭራሽ አጥያሽ ምትል ቃል ጋር ሰው ማምጣት ጀመር። ጓደኛዬ ነው ለዛሬ አልፈልግም። ዛሬ ማምሳብር ግበሽ
ተማሪዎች ትምህርት የከሰዓት በሚሆንበት ጊዜ የዙህርን ሰላት ግቢ ውስጥ በጀማ ይሰግዳሉ። አሁን የዙህር ሰላት በጀማ የሚሰግዱበት ጊዜ ላይ እንገኛለን። አላሁ አክበር አላሁ አክበር ላ ኢላሃ ኢለላህ አባ ዲማ ያህዳ አላሁ አክበር ዘንድሮ ባለን የዙህርን ሰላት ሰግደው ከጨረሱ በኋላ በትምህርት ቤት ሙስሊም ተማሪዎች ተወካይ በኩል የተለያዩ መልእክቶችና ምክሮች ይተላለፋሉ። ተማሪዎች የጥሩ ስነ ምግባር ባለቤት እንዲሆኑና በትምህርታቸው ጠንካራ እንዲሆኑ በደንብ ይመክራቸው። ግና አሁን የእረፍት ሰዓት ስላለቀ የቀረውን ክፍለ ጊዜ ለመማር ወደ ክላሳቸው ይሄዳሉ። ዝም ብሎ ይደክማ ከሰገድን አይበቃውም፣ ይጨቃጨቀናል። የዛሬው የትምህርት ክፍለ ጊዜ በዚህ መልኩ ተጠናቆ አሁን ወደ የቤታቸው መሄጃ ሰዓት ደርሷል። አክንፊያት መጣ ማማይ ለሸኝሻ በእግር ሄዳለሁ እኔ እያለሁ። ኧረ ባጀጅ ቀስ አድርገህ ቤቷ ድረስልኝ እሺ። ቁጥርሽን እዚህ ላይ ጻፊልኝና መሄድ ስትፈልጊ ቤትሽ አዬ ተመጠች። ኧረ ቆይ እኔ እድሌን ልሞክር። ቀስ ቀጣይ ቃል አስተማሪ ሳይመጣ ወጣ ብለን ፏ እንበል። ታኒ መማር ፈልጋ ከስንት ዓመት ተማርና ዝም ብለን ወጣ ብለን ቷኒ ለሻጋር ና እኔ እስከወጣ እና ላይ ባንገባም እንዴት ዛሬ ታስባለን። አራን ጫቷንም ወይ ጠጣበታል። ገባ በሉዋ። ምንድን ነው እሺ? ኮፒሊ ጋር ምንድን ነው ስልክ አልያዝንም እኛ። ስልክ አይደለም ያዝነው ጋሺ፣ ስልክ አይደለም። ተረጋጉና በቃ ያዟት። ስኳሩን ሄዳችሁ ለቀበሌ ይሰጥ። ስኳር አልያዝንም ከቀበሌ ይሰጥ። አልጨረስንም ግን ሄሎ አንተ እኔ መች ጠቀምኩ? አንተ እኮ ነህ። ኧረ እንደዛ ሳይሆን ገረመኝ። በህይወት የለም ብቻውን አይደለም ገድለኛል። ስልክ ሲቀበል ለመሞት ሲሆን ያዙት። ብቻውን አይደለም ገድሎኛል። በህይወት የለውም።
ከለዘበኛ መቀበል ከዚህ ወደ ምንም ምህረት የለም። ስንቴ ነገር ዘበኛ ልጅ ገላው ነው አርጅቷል እኮ ጥሩ ልጅ ነው። ስልክ ከተያዙ ተናገረና ስንቴ ተናገረና ገና ከመያዙ ዘበኛ ያጠቃሉ። ይኸው እንደምታየው የለውም ተሳድቦ ነው ሲሳደብ ቆመና ለአፉን ይከፍታል። ቢቀጡንስ አባታችን አረዱ ቢጨት ይሄን ኃላፊነት ለኔ ይስጡኝና እኔ አሁን የሰላት ሰዓት ስለደረሰ ነው የመጣው። የመጨረሻ ከዚህ በኋላ ምንም ምህረት የለም። ችግር የለም። ዲጋቱ ነው አንተም ብዬ ነው ይቀጣ ለማስ ልጅ አይደለም ይቀጣ ለማስ ልጅ አይደለም። الله أكبر الله أكبر لا إله إلا الله የትምህርት ቤት ተወካያቸው ዛሬ እንዴት ፊቱ ላይ ይነበባል። ወንድሞቹም ተደጋጋሚ ቢመክራቸው በእንቢታ የጸኑ ይመስላል። ዛሬስ ምን ይላቸው ይሆን? አብረን እንመልከት። ሰላም አለይኩም ወራህመቱላሂ ወበረካቱ። ቢስሚላህ ሰላቱ ሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ልጆች ወንድሞቼ፣ እኔ ከናንተ ተሽዬ አይደለም፣ ግን አሁን ያላችሁበትን የምትሉ ዛሬ የዘራችሁትን የመታችሁ ውጥናችሁ መልካም ከሆነ ውሏችሁ ያማረ ከሆነ መልካም ጓደኛ ካላችሁ ከዱንያ አልፎ አኺራ ሊታደርጋችሁ ግና ነገ አላህ ፊት በወጣትነታችሁ ምን ሰራችሁ ጊዜያችሁን በምን አሳለፋችሁ ተብለን ስንጠየቅ እንዲሁ በዚህ ሁኔታ እየተንቀዋለን መልስ ነው። በጭራሽ በዚህ ሰዓት አጀላችን ደርሶ ብንሞት ማን ደስ ይላል? ተው ልጆች፣ ተው ወንድሞቼ፣ በዚህ ሰዓት ያንተ ጓደኛ መጽሐፍ እንጂ ገርል ፍሬንድ አይደለም። ያንተ ምግብ ዕውቀት እንጂ ሱስ አይደለም። የሚያበረታ የሚያፈምስ ማንበብ ማጣት እንጂ እንቱስ ነው። የፈረንጅ እርግጫ ለአንተ ለመስኪኑ በዚህ ሰዓት ምንም አይጠቅም። ተው ልጆች፣ ተው ወንድሞቼ፣ መሞኘት እስከመቼ? ኢነ ሰምዐ ወልበሰረ ወልፉአድ ኩሉ ኡላኢከ ካነ ዐንሁ መስኡላ። በዓይናችንም በጆሮአችንም በምላሳችንም ነገ አላህ ፊት እንጠየቃለን። ዛሬ በምናየው ስክሪን በዓይናችን ሰው ይሸቅላል፣ በጣታችን ይነግዱብናል። የኛ ዓይናችን ሞራ ግን ጠፋ። ታውቃለህ ወንድሜ፣ ታውቂያለሽ እህቴ፣ እየተማርክ ነው ተብሎ ከአንተ ይከጀላል። እናትህ ልፋቷን ለማየት ጓጉታለች። አባትህ ቤተሰብህ ያንተን ለውጥ ይጠብቃል። አንተ ግን የት? አንቺ ግን የት? የዲን አማና የሀገር ተረካቢ ነህ ተብሎ ይታሰብ። አረ ንቁ፣ አረ ነቃ በል፣ አረ እንንቃ። እስከ መች በዚህ ሁኔታ? እስቲ ከእናንተ ውስጥ ራሱን ለለውጥ ያዘጋጀ ማለት ቃል ገቡልኝስ ኢንሻአላህ በሉት። እኛ መቼም ቢሆን ተስፋ አንቁርጥ። እኛ ጠንካሮች፣ እኛ በጭራሽ እጅ አንሰጥ። እንችላለን፣ እንለወጣለን።